አንቺ በዚህ ነው የምልሽ። እሺ እንዴ አንቺ አስቀምጪው ታፈላልሻለሁ። በቃ ሂጂ ውጪ። ሰላም ያለችው እውነት ነው። በቃ ሰላም የወለደችው ልጅ የኔ ልጅ ነው። ቁጭ ራሴን አስመስላ ነው የወለደችው። ሳየው ልቤ ደነገጠ። ጉዴ በአንድ ክፍል ተሰብስበው ሳይ አንተ አምላክ ምን ያክል ቻይ ነህ አልኩኝ። ሰላም ዳጣ፣ ሰላም የወለደችው ልጅ ማርታ አንድ ክፍል ቁጭ ብለው ሲስቁ ማየት ለእኔ እንጃ በሕይወቴ ልረሳው የማልችለው ዝብርቅርቅ ስሜት። ይሄ ነው የማይባል ስም የማይወጣለት አይነት ስሜት ነው የተሰማኝ። አምላኬ ወንድ ልጅ እንዲሰጠኝ ብዙ ጊዜ ለምኜው ነበር፣ ግን በዚህ መልኩ አልነበር። ከተከበረው ትዳሬ ከውዷ ሚስቴ ከማርታ እንጂ ከሌላ ሴት አልጠየቅኩትም ነበር። ልጄን ሳየውና ስታቀፈው የማላውቀው ስሜት ተሰምቶኛል። አዎ ወንድ ልጅ እንዲኖረኝ ብዙ ጸልያለሁ። በዚህ መንገድ ግን አያስደስተኝም። ማርታ የዳጣም ጉዳይ በልቧ ይዘዋለች። እኔን እንዳይከፋኝና እንዳይጨንቀኝ እንጂ የዳጣም ጉዳይ ቀጠሮ እንደያዘችለት እርግጠኛ ነኝ። ጭንቄ ቀኑ ተራዘመና በዛ እንጂ ምንም የተለወጠ ነገር የለም። ኤቢን ፈጣሪ በራሱ መንገድ ሊያስተምራት ይሆን አላውቅም። ይሄ አደጋ ተፈጠረ። ለእኔ ግን የትንሽ ቀን ትንፋሽ ሰጠኝ። አምላኬ እንዴ ፖሊስ አደርሽ ማርት። እማዬ እማዬ አባዬ እማዬ አባዬ መጡ። ምን ሆነሽ ነው? መጡ አባዬ መጡ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ። ነባሮቹም ሀሳብ አስተያየታችሁን ጻፉ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት ዳጣ ነው ማለት ነው። ዳጣ ድራማን ነው እና በጣም የሚያሳቅቅ ደረጃ ላይ ደርሷል። ዳጣ እንግዲህ በጣም የሚያስፈራ ክፍል ላይ ነው አሁን ላይ ያሉት። ምክንያቱም ባለፈው ክፍል ላይ እንዳያችሁት እንግዲህ አቤጌል ያው አርጁን ጓደኛውን ይዞ በመግባት ቤት ውስጥ እንግዲህ እሷን ሊተናኮሏት ነበረ። ነገር ግን እነሱ እንዳሰቡት ሳይሆን እንግዲህ እንደ ፈጣሪ ፍቃድ ይመስለኛል ያው አርጁን ወደ ውጭ በመውጣት ጓደኛው እንግዲህ አቤጌልን ሲያገኛት እሷን ሲይዛት ነበር እንዳያችሁት ከኋላው ትንሿ ልጅ ውሃ የመታችው ማለት ነው። በጣም ነው የሚገርመው። በዚህ ሁሉ ውስጥ እንግዲህ የልጁን መሞት የአቤጌልም እንትን ማለት ሳይሆን እኔ እንትን ያለኝ የአቶ ደረጀ ረፍት ነው። ምክንያቱም አቶ ደረጀ አሁን ካሉበት ጭንቀት ይልቅ የበፊቱ ይበልጣልና ፈጣሪ ሊያሳርፋቸው ስለፈለገ ነው። እና በጣም ነው የሚገርመው። ያው የልጁ ሞት በእርግጥ በጣም ያሳዝናል፣ ግን እሳቸው ግን በጣም ትልቅ ረፍት አግኝተዋል ብዬ አስባለሁኝ። ምክንያቱም እንግዲህ አቤጌል አይታችኋል፣ ካሁን በፊት በጣም ብዙ መረጃዎች ለማውጣት ስትሞክር እንግዲህ ትቀጣ ብለው ቤት ውስጥ ሁሉ ተዘግታ ነበረ። ነገር ግን እሷ ያው ሁሉ እየሆነ ራሱ እየተማረች አልነበረም። ያው እንግዲህ እስቲ ትንሽ ቀን ልዝጋባት ደግሞ ምናልባት ሲዘጋባት ተተማረች ብለው ቢዘጋባት ምንም የምትደረግ እሷ ለመማር ዝግጁ አልነበረች። እንግዲህ የሰላምን መውለድ እየጠበቀች ነበረ። ምክንያቱም አሁንም ገና የሰላምንም ልጅ ከናታንና ከአባቷ ከአቶ ደረጀ ጋር ዲኤንኤ አደርጋለሁ ብላ እያሰበች ነበረ። ግን ያላሰበችው ነገር መጥቶ እንግዲህ እስካሁን እያሰበች የነበረውን ነገር ከአይምሮ ውስጥ እንዲጠፋ አድርጓል ማለት ነው። በጣም ነው የሚገርመው። በሌላ በኩል ደስ የሚለው ነገር እንግዲህ ናታንና ዳጣ በነፃነት ፍቅራቸውን እየተገላለጹ ነው። እንደ ልብ መገናኘት ችለዋል ማለት ነው። እንግዲህ ናታንና ዳጣ
ተጋብተው የምትፈልጉ ኮመንት ላይ ማየት የምትፈልጉ ኮመንት ላይ እስቲ አሳውቁኝ ማለት ነው። እኔ በጣም ነው የምፈልገው። ምክንያቱም ዳጣ ታውቃላችሁ ከአሁን በፊት የነበራትን ህይወት ግን የትም አድጋ አለማንም ተቆጣጣሪ የትም መንገድ ላይ ህዝብ አሳድጓት በጣም ስነ ስርዓት ያላት በጣም ከተማረ ሰው በላይ የምታስብ መልካም ሴት ናት ማለት ነው። እና ናታንም እንዳያችሁት እንግዲህ አንባቢ የተማረ ልጅ በጣም አስተዋይ ልጅ አዋቂ ነው። እና አንዳንድ ጊዜ ፈጣሪ በቃ ማለት እኛ እንቸኩላለን እንጂ ለእኛ ያለውን ነገር አሳምሮ ነው በጊዜው የሚሰጠን። እንግዲህ እኔ በእርግጥ አቤጌልን ሙሉ በሙሉ የምቃወም ሰው አይደለሁም። ምክንያቱም እሷም የሆነ የሚያጠራጥር ነገር ካላገኘች ካልያዘች ዝም ብላ ችክ የምትል ሴት አይደለችም ማለት ነው። በጣም ደስ የምትለኝ ነገር እኔ ምንድን ነው ኮንፊደንሷ ነው። በጣም ፉል ኮንፊደንስ ነው ያላት። አይታችኋት ከሆነ በጣም ቆንጆ ነኝ ነው የምትለው። ዳጣ ከኔ በምን አንሳ ነው? በእርግጥ ናታን ወደው ሳይሆን በጣም የሚያስጠላው ነገር ደግሞ ምንድነው ባህሪዋ ያው ናታን ወዳው ሳይሆን እልህ ነው። ትንሽ የሚያስጠላው ነገር ከአቤጌል ላይ እልኋ ነው እንጂ አቤጌል እውነትን ነገር ሳትይዝ የሆነ ፍንጭ ሳታይ ምንም እንትን አትልም። እንትን ማለት ግጭት አትፈጥረም። እና እንግዲህ ሰዎች ሊረዷት ያልቻሉት ነገር ይሄ ነው። አቤጌል የሆነ እውነት ስታገኝ እንዲሁም ደግሞ ሰዎች ስትጠራጠር ነው ያንን ጥርጣሬዋን እውነት ለማድረግ ጥግ ድረስ የምትሄደው ማለት ነው። እና እንደዚህ አይነት ሰዎች በእርግጥ ብዙ ሰው አይወዳቸውም። ምክንያቱም እውነትን ከስር ከመሰረቱ ማወቅ ስለሚፈልጉ ብዙ ሰው እንደ ነገረኛ ምናምን ያደርጋቸዋል። ደግሞ አንዳንድ ውሸታም ሰዎችም እውነታቸው ውሸቱ ይጋለጥብላል ብለው ስለሚያስቡ ያገሏቸዋል። እና እኔ አቤጌል እንግዲህ በአሁኑ ክፍል ላይ ሰው ገላለች። እንግዲህ በመግደሏም አይታችሁት ከሆነ ጥፋተኛ ነች ብዬ አላስብም። ምክንያቱም ሴት ናት እንዳያችሁት ይዟታል። ምን ሊያደርጋት እንደሆነ አታውቅም። ያው እሷም እንግዲህ ያልሞት ወይ ተገላይ ነው መጣ እንዳያችሁት ከውሃ ላይ ባገኘችው እንዲሁም ደግሞ እሷ መጀመሪያ አካባቢ ይዛ በገባችው እንጨት ነው የመታችውም ያው ተመልሶ እንዳይዛት እንጂ ሞታል ብላ አስባ ነው ብዬ አላስብም። በጣም የሚያሳዝነው እና በጣም የሚያስደብረው ነገር ደግሞ ምንድነው አቶ ደረጀ ያንን ሰው ለሕግ አሳልፎ እንደመስጠት ልጃቸው እንግዲህ እንዳትታሰር በማለት እንግዲህ ልጁን እዛው በር ላይ ቀብረውታል ማለት ነው። ይሄ የትም መሆን አለበት ብዬ ማስበው ነገር አይደለም። የትም መሆን የለበትም። እንደዚህ አይነት ነገሮች በፍጹም መደረግ የለባቸውም ብዬ ነው ማስበው። እና ውድና የተከበራቸው ቻናል ሰዎች በጣም የሚያስጠላ ነው። እንደዚህ ማድረግ አልነበረባቸውም። ልጃቸውን ይሄን ነገር እንዳደረገች ለሕግ ተናግረው ምናልባት እኮ ሕግ እሷንም ላያስራት ይችላል፣ አስተምሮ ሊለቃት ይችላል። ምክንያቱም በቤታቸው ውስጥ መጥተው ነው፣ ጎረምሶች ናቸው። አርጁንም በዛውም ይያዝ ነበረና አንዳንድ ጊዜ እውነቶች የምታውቁትን እውነቶች በራሳችሁ መንገድ ስትቀብሩት ምን አይነት መዘዝ ይዞባችሁ እንደሚመጣ ያው መገመት ቀላል ነው ማለት ነው። እኔ አቶ ደረጀ ዛሬ በጣም ነው ያናደዱኝ ማለት ነው። እናንተም ኮመንት ላይ ሀሳብ አስተያየታችሁን ጻፉ። እንግዲህ እንዳያችሁትም አቤጌል በቆመችበት በተቀመጠችበት የሞተው ልጅ ገደልሽኝ አይደለ እያለ እንግዲህ ያው እንግዲህ በእኛ አማርኛ እንደሚባለው የሞት መንፈስ እንደሚባለው እንግዲህ ነው ብዬ አስባለሁ። በእርግጥ እንደዚህ አይነት ነገር ካሁን በፊት አይቼም በፊልም መልክም አላውቅም። ግን ያው ልጅቷ በቁሟ መቃዠት ጀምራለች ማለት ነው። በጣም ነው የሚያሳዝነው። እንግዲህ እናት ነች እና ወይዘሮ ማርታም በጣም እየተጨነቀች ነው። እሷም በተደጋጋሚ ጊዜ እንግዲህ ይህንንም እያየች ስለሆነ መታሰርንም ስለማትፈልግ ወደ ውጭ ሀገር ላኩኝ እያለች ነው የምትገኘው። እንግዲህ አባቷም አትሄጂም ቅጣትሽን መቀበል አለብሽ ብላለች። እሷ የተለያዩ ኦፕሽኖች እያቀረበች ነበር። እነሱ ግን ሁሉንም እንደማይሆን ነው የነገሯት። ጋሽ ደረጀ የተለያየ ትምህርት እየነገራት ነበረ። አንቺ እውነትን ፈላጊ ሰው ከሆንሽ ይህንን ሰው እንደገደልሽ አንቺ በስነ ስርዓት እርግጠኛ ነች። ስለዚህ እውነትን መቅበር የማትፈልጊ ከሆነ አሁኑኑ ሄደሽ እጅሽን ለመንግስት አሳልፈሽ ስጪ ብሏታል። እንግዲህ የእሷ እጅ ለመንግስት አሳልፎ ሲሰጥ ናታንና አቶ ደረጀም እንግዲህ እስር ቤት ነው የሚገቡት ማለት ነው። ምክንያቱም አንድን የሞተን ሰው አለምንም ምርመራ
ይሄ ልጅ ዘመድ ወገን፣ እናት አባት፣ እህት ወንድም ሊኖረው ይችላል። አንስቶ አለምንም ፍቃድ መቅበር እንግዲህ ትልቁ ወንጀል ነው። እንግዲህ ውዶችዬ በጣም ነው የሚያሳዝነው። እውነት ይሄ ነገር ባይፈጠር ደስ ይለኝ ነበረ። ግን ከተፈጠረም ደግሞ ሰውየውን ከመቅበር ለህግ አሳልፈው ቢሰጡት የእሱን ቤተሰብ ቢገኙ፣ አቤጌልም እንግዲህ ቅጣቷን አግኝታ ብትመለስ በጣም ነበረ አሪፍ የሚሆነው። ነገር ግን አንድን ነገር ለመሸፈን ብላችሁ ሌላ ትልቅ መዘዝ ነው ይዞባችሁ የሚመጣውና እንደዚህ ማድረጉ በጣም ጥሩ አይደለም። ነገር ግን አድርገውታል። እኛ ያው ምንም ማድረግ አንችልም። እንደ ተመልካች ግን የራሳችን ሀሳብ አስተያየት እንስጥ ብለን ነው። በሌላ በኩል እንግዲህ አቶ ደረጀ በጣም ደስ ያለው ወንድ ልጅ ለረጅም ጊዜ ፈጣሪው እንዲሰጠው እየጸለየ ነበረ። ያው እሱም በዚህ መንገድ ሳይሆን ከወይዘሮ ማርታ ነበር። ነገር ግን አልሆነም። ያው በጣም ደስ የሚል ስሜት እንደተሰማው ልጁን ሲታቀፍ ደስተኛ እንደሆነ እየተናገረ ነበረ። ያው እንግዲህ ፈጣሪ እናንተ ለማስደሰት በሆነ መንገድ ይመጣል። ያው ይህንን አምናችሁ መቀበል ያለባችሁ። በእርግጥ በአሁኑ ጊዜ የአቶ ደረጀ ምንም አይነት ስህተት የለበትም። እንዳያችሁት ሰላም ናት እንግዲህ ከሱ መውለድ ስለምትፈልግ ሰክሮ ስታገኘው ያንን አጋጣሚ ተጠቀመችው። እንግዲህ እንዳያችሁት አቢጌል መጣብኝ ሄደብኝ እያለች መቃዠቷን አልተወችም። እንግዲህ በቀጣይ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ምክንያቱም እንዳያችኋት አሁንም ፖሊስ መጣ ምንድን ነው መጣ እያለች እየተሯሯጠች ነው ያለችው ማለት ነው። እናት አባቷ ክፍል ሁሉ እስከ መሄድ ደርሳለች። እንግዲህ ቀጣይ ክፍል ላይ አቤጌል ትያዛለች፣ የፖሊስ ይመጣሉ፣ የአርጁንስ ዝም ብሎ ይቀመጣሉ የሚለውን ነገር አብረን የምናየው ነው የሚሆነው። ሰላሙን ልኝ ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ አመሰግናለሁ። ባይ